ናችሁ ውድ ቤተሰቦቼ? ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት በመቤተሰብ ነው። ባለ 4 ፊደል ቃላትና ባለ 3 ፊደል ቃላትን። ትናንትና እንግዲህ ባለ 3 ፊደል ቃላትን በደንብ አይተናል። ዛሬ ደግሞ ባለ 4 ፊደል ቃላትን በመቤተሰብ እናያለን። አብራችሁን ቆዩ። እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ ከስር በምናስቀምጠው ስልክ ደውሉ። እሺ፣ ወደ ትምህርታችን መሄድ እንችላለን። ወደ መጀመሪያው ስንሄድ የመጀመሪያው ምን ይላል? የመጀመሪያው ምን ይላል? ለ ይላል ማለት ነው። እንግዲህ እንደተለመደ ሁሌም እንደምላችሁ በተለይ ለጀማሪዎች መጀመሪያ ፊደሎቹን ነጣጥላችሁ አንብቡ። እሺ፣ ከዛም በኋላ በፍጥነት ማንበብ ማለት ነው። ስለዚህ የመጀመሪያዋ መ ነች። ከዛ ቀጥላ ለ፣ ከዛ ቀጥላ መ፣ ከዛ ለ። በአንድ ላይ ሲነበብ ምን ይሆናል? መለመለ፣ መለመለ፣ መለመለ ይሆናል ማለት ነው። ስለዚህ ቃል ስታነቡ በፍጥነት መሆን አለበት። እንደገና ደግሞ ጠበቅ አድርጋችሁ ማንበብ አለባችሁ ማለት ነው። ስለዚህ ይሄ መለመለ ይላል። ወደ ቀጣዩ ስንሄድ ደግሞ ምን ይላል? የመጀመሪያዋ ማነች። ከዛ ሰ፣ ከዛ ሪ፣ ከዛ ያ። እሺ፣ በአንድ ላይ እስኪ በፍጥነት ማሰሪያ፣ 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 ማሰሪያ ይሆናል ማለት ነው። ይሄም ባለ 4 ፊደል ቃል ነው። ወደ ሶስተኛው ቃል ስንሄድ ደግሞ ምን ይላል? ማህበር፣ ማህበር ይላል ማለት ነው። እሺ፣ አሁንም ወደዚህ ስንመጣ ምን ይላል? ማክቤል፣ ማክቤል ይላል ማለት ነው። እሺ፣ ቀጣዩ ደግሞ ማክሰኞ፣ ማክሰኞ፣ ማክሰኞ ይላል። ቀጣይ ደግሞ ማክበር፣ ማክበር ይላል። እሺ፣ ስለዚህ ከዚህ ያየናቸው በሙሉ ምንድናቸው? ባለ 4 ፊደል ቃላት ናቸው። እሺ፣ ወደዚህ ስንመጣ ይሄ ደግሞ ባለ 3 ፊደል ቃል ነው። አብረን እንይ። የመጀመሪያዋ መ፣ ከዛ ል፣ ከዛ ስ። በአንድ ላይ ሲነበብ ምን ይሆናል? መልስ፣ መልስ ይሆናል ማለት ነው። እሺ፣ ወደ ቀጣዩ እንሂድ። እችን በተመሳሳይ መሬት፣ መሬት ይሆናል ማለት ነው። ወደ መጨረሻው ቃል ስንሄድ ደግሞ አሁንም መልክ፣ መልክ ይሆናል ማለት ነው። እሺ፣ ዛሬ እንግዲህ ያየናቸው ባለ 4 ፊደል ቃላትን አይተናል በደንብ። የተወሰነ ደግሞ እቺን፣ ይሄን እነዚህ ባለ 3 ፊደል ቃላት ናቸው። ሌሎቹ ደግሞ ከመለመለ እስከ ማክበር ያየናቸው ባለ 4 ፊደል ቃላት ናቸው። እነዚህን ድጋሚ እያቸው እንደተለመደው እነዚህን በደንብ አንብቡ። ነገ ደግሞ ሌሎች ቃላቶችን በደንብ እናያለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። በያላችሁበት ሰላም ሁኑልኝ።